ሰላም የተከበራችሁ የጤና ማህደር ቲዩ ተመልካቾች እንደምን ቆይታችኋል? ምንጊዜም በተለያዩ የጤና ትምህርቶች የማቀርባቸውን ትምህርታዊ የጤና መረጃዎች የምትከታተሉ የቻናሌ ቤተሰቦች እንደከዚህ ቀደም ሁሉ ዛሬም አዲስ መረጃ ይዤላችሁ መጥቻለሁ። ዛሬ ደግሞ ክብደትን መቀነስና የሆድ ስብን ማጥፋት እንዴት እንደሚቻል የምናይ ይሆናል። እንግዲህ ውድ ተመልካቾች ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ ደግሞ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁ እንዲሁም ኮሜንት መጻፋችሁ እንዳትዘነጉላለሁ። እስከ ፍጻሜያችን ድረስ መልካም ቆይታ ይሁንላችሁ። ብዙዎቻችሁ የምትጠይቁትና ማህበረሰባችንን እያሳሰበ አንድ ትልቅ ጥያቄ አለ። ክብደት እንቀንሳለን፣ ይሄ ግትር የሆነ የሆድ ስብ ለምን ሊጠፋ አልቻለም? አዎ፣ ሆድ አካባቢ የሚከማች ስብ ከውበት በላይ የጤና ጉዳይ ነው። ለልብና ለሌሎች በሽታዎች ያጋልጠናል። ዛሬ እንግዲህ የሆድ ስብን ብቻ ለይቶ ማጥፋት ባይቻል እንኳን በሳይንስ የተረጋገጡ ከቅባት ይልቅ በካርቦሃይድሬት ቅነሳ ላይ የሚያተኩሩና በዕለት ተዕለት እንቅስቃሴ የሚደገፉ 5 ወሳኝ ስልቶችን በዝርዝር እናያለን። ይህ ቪዲዮ እስከ መጨረሻው ከተከታተላችሁ ክብደትን ለመቀነስ በየቀኑ በስህተት የምትሰሩት ነገር ታውቃላችሁ። እንዲሁም ቪዘራል ስብ ተብሎ የሚጠራውን አደገኛ የውስጥ ስብ እንዴት መቆጣጠር እንደሚቻል ትማራላችሁ። አመጋገብ ሲጀምሩ የሆድ ስብን ብቻ ለይቶ ማጥፋት አይቻልም። ነገር ግን አጠቃላይ ክብደት ለመቀነስ የወገብን መስመር ለመቀነስ ይረዳል። ከዚህ በላይ ደግሞ በጣም አደገኛ የሆነው የቪዘራል ስብ ሽፋን ለመቀነስ ይረዳል። ቪዘራል ስብ በሆድ ዕቃ ውስጥ የሚገኝና ሊታይ የማይችል ነገር ግን የጤና እክሎችን የሚያባብስ ስብ ነው። በጣም አስፈላጊ በሆነ ቦታ ላይ ስብን ለመቀነስ የሚረዱ መንገዶች ነው። ከቅባት ይልቅ ካርቦሃይድሬትን ለመቀነስ ይሞክሩ። ጆንስ ሆፕኪንስ ተመራማሪዎች ለ6 ወራት በተመሳሳይ ካሎሪ መጠን ዝቅተኛ ካርቦሃይድሬት አመጋገብና ዝቅተኛ ቅባት አመጋገብ በልብ ላይ የሚያደርሱትን ተጽዕኖ ባነጻጸሩ ጊዜ ዝቅተኛ ካርቦሃይድሬት አመጋገብ ላይ የነበሩ ሰዎች በአማካኝ 10 ፓውንድ የበለጠ ክብደት አጡ። የዝቅተኛ ካርቦሃይድሬት አመጋገብ ተጨማሪ ጥቅም የበለጠ ጥራት ያለው ክብደት መቀነስ ማምጣቱ ነው። ክብደት የሚቀንስበት ጊዜ ስብ ይቀንሳል። ነገር ግን የማይፈለግ የሆነው የጡንቻ ብዛትም አብሮ የመቀነስ አዝማሚያ አለ። ሁለቱም አመጋገቦች ላይ ከስብ ጋር አብሮ ከ2 እስከ 3 ፓውንድ የሚሆኑ ጥሩ የጡንቻ ብዛት መቀነስ ነበር። ይህ ማለት ግን የሰባ መቀነስ ምጣኔ በዝቅተኛ ካርቦሃይድሬት አመጋገብ ላይ እጅግ ከፍ ያለ ነበር። ሌላው እንደ አመጋገብ ሳይሆን እንዳኗኗር ይመልከቱት። ስቱዋርት እንደሚሉት በመጨረሻም ሊያስቀጥሉት የሚችሉት ጤናማ የአመጋገብ እቅድ መምረጥ ያስፈልጎታል። ዝቅተኛ ካርቦሃይድሬት የአመጋገብ ዘዴ ጥቅም የካሎሪ ቆጠራ ሳያስፈልግ የተሻሉ የምግብ ምርጫዎችን መማር ማካተት ነው። በአጠቃላይ ዝቅተኛ ካርቦሃይድሬት አመጋገብ እንደ ዳቦ፣ ቢገል እና ለስላሳ መጠጦች ከመሳሰሉት ዝቅተኛ የካርቦሃይድሬት ስኳር ያላቸውና ፋይበር የሌላቸው ችግሮች ያለባቸው ምግቦች ይልቅ እንደ አትክልት፣ ባቄላና ጤናማ ስጋዎች ባሉ ዝቅተኛ ፋይበር ወይም ዝቅተኛ ፕሮቲን ባላቸው ምርጫዎች ላይ ትኩረት እንዲያደርጉ ያደርጋል። ሌላው እንቅስቃሴውን ይቀጥሉ። አካላዊ እንቅስቃሴ የሆድ ስብን ለማቃጠል ይረዳል። የአካል ብቃት እንቅስቃሴ ከሚያስገኙ ትልቅ ጥቅሞች አንዱ በአካል ቅንብር ላይ ከፍተኛ ውጤት ማግኘቱ ነው። የአካል ብቃት እንቅስቃሴ የሆድ ስብን በተለየ መልኩ የሚቀንስ ይመስላል፣ ምክንያቱም በደም ውስጥ የሚዘዋወረውን ኢንሱሊን መጠን ስለሚቀንስ። ይህም ካልሆነ ሰውነታችን ስብ እንዲይዝ ምልክት ይሰጣልና ጉበት በተለይም በቪሰራል ስብ ክምችቶች አቅራቢያ ያሉ የሰባ አሲዶችን እንዲጠቀም ያደርጋል። ክብደት ለመቀነስ የሚያስፈልገው የአካል ብቃት እንቅስቃሴ መጠን በዓላማው ይወሰናል። ለአብዛኞቹ ሰዎች ይህ ማለት በየቀኑ ማለት ይቻላል ከ30 እስከ 60 ደቂቃ መጠነኛ ወይም ጠንካራ የአካል ብቃት እንቅስቃሴ ማድረግ ማለት ነው። ክብደት ያንሱ። ከኤሮቢክስ በተጨማሪ መጠነኛ የጥንካሬ ስልጠናን መጨመር የጡንቻን ብዛት ለመገንባት ይረዳል። ይህም በእረፍት ጊዜ ሆነ በሚለማመዱበት ጊዜ በየቀኑ ብዙ ካሎሪዎችን እንዲቃጠሉ ያደርጋል። ሌላው የምግብ ላይ መለያ አንባቢ ይሁኑ። ምርቶችን ያወዳድሩ። አንዳንድ እርጎች ለምሳሌ ዝቅተኛ ቅባት እንደሆኑ ቢነገሩም ከሌሎች ይልቅ ከፍተኛ ካርቦሃይድሬትን እና ከተጨማሪ ስኳር ሊኖራቸው ይችላል። እንደ ወጥ፣ ማዮኔዝ፣ ሶስ እና ሰላጣ መልበሻ ያሉ ምግቦችን ብዙ ጊዜ ከፍተኛ መጠን ያለው ስብና ብዙ ካሎሪ ይዛሉ። ሌላው ከተዘጋጁ ምግቦች ይራቁ። በታሸጉና መክሰስ ምግቦች ውስጥ ያሉት ንጥረ ነገሮች ብዙውን ጊዜ ከፍተኛ መጠን ያለው ትራንስፋት፣ የተጨመረ ስኳርና የተጨመረ ጨው ወይም ሶዲየም ይዛሉ። እነዚህም ክብደት መቀነስን አስቸጋሪ ከሚያደርጉ 3 ነገሮች ናቸው። ሌላው ከመለኪያ መሳሪያ ይልቅ ልብሶ እንዴት እንደሚመጥን ትኩረት ይስጡ። የጡንቻ ብዛትን ሲጨምሩና ስብን ሲቀንሱ የመለኪያ መሳሪያው ላይ ያለው ቁጥር ብዙ ላይቀይር ይችላል። ነገር ግን ሱሪው ይሰፋል፣
ይህ የተሻለ የእድገት ምልክት ነው። የልብና የስኳር በሽታ ስጋቶችን ለመቀነስ የወገብ መስመር በሴቶች ላይ ከ35 ኢንች በታች በወንዶች ላይ ከ40 ኢንች በታች መሆን አለበት። ሌላው ከጤና ተኮር ጓደኞቹ ጋር ይውጡ። ጓደኞቹ እና ቤተሰቡ ተመሳሳይ ነገር የሚያደርጉ ከሆነ እርስዎ የተሻለ ለመመገብ እና የበለጠ አካል ብቃት እንቅስቃሴ ለማድረግ የበለጠ ፍላጎት እንዲኖሩት ጥናቶች ያሳያሉ። ሌላው ቃል ፍቺው ነው። ኢንሱሊን በጣፊያ ውስጥ ባሉ ሴሎች የሚመረተው ሆርሞን ኢንሱሊን በሰውነቱ ከምግቡ ከሚያገኘው ግሉኮስ እንደሚከማች ይረዳል። የስኳር በሽታ ካለቦና ጣፊያው በቂ የሆነ ይህንን ሆርሞን ማምረት ካልቻለ ጉበቱ የበለጠ እንዲሰራ ወይም ጡንቻዎቹ ለሚገኘው የኢንሱሊን የበለጠ ስሜት እንዲሆኑ ለመረዳት መድኃኒቶችን ሊታዘዙ ይችላሉ። እነዚህ መድኃኒቶች በቂ ካልሆነ የኢንሱሊን መርፌ ሊታዘዝ ይችላል። የደም ስሮች ደምን በሰውነት ውስጥ የሚያጓጉዙ ተጣጣፊ ቱቦችን ስርዓት ደም ወሳጆች ቧንቧዎች ካፒላሪስ እና የደም ቧንቧዎች መልስ ቧንቧዎች ኦክሲጅን እና አልሚ ምግቦችን በደም ወሳጅ ቧንቧዎች አማካኝነት ወደ ትናንሽ ቀጫጭን ግድግዳ ወደ ሆኑት ካፒላርስ ይደርሳሉ። እነዚህ ለሴሎቻቸው አቅርበው የቆሻሻ ቁሳቁሶችን ካርቦን ኦክሳይድን ጨምሮ ይሰበስባሉ። ካፒላሪስ ቆሻሻውን ወደ ደም መልስ ቧንቧዎች ያስተላልፋሉ። እነዚህ ደሙን ወደ ልብ እና ሳምባ ይመልሱታል። እዚያም የሚተነፍሱበትን ጊዜ ካርቦን ዳይኦክሳይድን በትንፋሹ ያወጣሉ። ሌላው ደም ወሳጅ ቧንቧዎች ኦክሲጅን የበለጸገ ደም ከልቦ ወደ እያንዳንዱ የሰውነት ክፍል ለመድረስ የሚጓጓዝ የደም ስሮችን ደም ወሳጅ ቧንቧዎች እንደ ቀጭን ቱቦች ወይም ቱቦች ይመሳሰላሉ። ግድግዳዎቹ ጠንካራ የሆነ ውጫዊ ሽፋን፣ መካከለኛ የጡንቻ ሽፋን እና ደም በቀላሉ እንዲፈስ የሚረዳ ለስላሳ ግድግዳ የተሰሩ ናቸው። የጡንቻዎች ሽፋን ወደ ደም እንዲቀሳቀስ ለመርዳት ይለጠጣል እና ይኮማተራል። እንግዲህ ውድ ተመልካቾች እንዴት ክብደትን መቀነስና የሆድ ስብን ለማጥፋት እንደምንችል የሚለውን ጉዳይ ላይ ጥሩ ግንዛቤ እንዳጋሯችሁ ተስፋ አደርጋለሁ። እንግዲህ እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁ አምናለሁ። እንግዲህ እናንተም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት በቅንነት ለወዳጅ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ መረጃዎችን እንዲደርሷችሁ ሰብስክራይብ፣ ላይክ እንዲሁም የተሰማችሁን ደግሞ ኮመንት ማድረጋችሁ እንዳትረሱ እላለሁ። ቀጣይ ደግሞ በሌላ የጤና ርዕስ ጉዳይ እስክንገናኝ መልካም ጊዜ ይሁንላችሁ።